በዛሬው ቪዲዮ ማይክሮሶፍት ኤክሴል ላይ ከዜሮ ጀምረን እንዴት አድርገን ፔሮል ማዘጋጀት እንደምንችል አሳያችኋለሁ። በአዲሱ ህግ መሰረት ማለት ነው። እዚህ ጋር የምታዩቸው የተለያዩ ክራይቴሪያዎች አሉ። አሁን ላይ የምንጠቀማቸው ናቸው ማለት ነው። ስለዚህ ታክስ፣ ፔንሽን፣ ኦቲ የመሳሰሉትን ጨምረን እንዴት መስራት እንደምችሉ በዝርዝር አሳያችኋለሁ። እዚህ ጋር ያለውን አብረን እናዘጋጃለን። ከሰራችሁት በኋላ ደግሞ እንደዚህ ማሰማመር ትችላላችሁ፣ መቆለፍም ትችላላችሁ። ለምሳሌ ከጨረሳችሁ በኋላ ሰዎች ኤዲት እንዳያደርጉባችሁ ወይም እናንተም ድንገት ፎርሙላውን ስትነቁ እንዳይበለሻሽባችሁ በተለይ የፎርሙላውን ፓርት ብቻ መርጣችሁ በፓስወርድ ሁሉ መቆለፍ ይቻላል። ስለዚህ እሱን ሁሉ በዝርዝር አሳያችኋለሁ ማለት ነው። በዚሁ አጋጣሚ እዚህ ጋር የምትመለከቱት ስለ ማይክሮሶፍት ኤክሴል ብቻ የምንማርበት ቻናላችን 1000 ሰብስክራይበር ገብቷል ማለት ነው። ምናልባት በመጀመሪያው ቻናል ወይም ከ148000 በላይ አካባቢ ባለው የምታቁም ትኖራላችሁ። ይሄኛው ደግሞ አዲሱ ቻናላችን ነው ማለት ነው። ስለዚህ ለዚህም ቻናል አዲስ ነው ሰብስክራይብ፣ እንደዚሁም ይህም ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮ ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ ማይክሮሶፍት ኤክሴላችንን ከመክፈት እንጀምራለን ማለት ነው። ቀጥታ ግን ወደ አሰራሩ ከመሄዳችን በፊት መሰረታዊ የሚባሉ ዋና ዋና ነገሮችን ማወቅ ይኖርብናል ማለት ነው። አንደኛ ለምሳሌ አንድ ፔሮል ማካተት ያለበት እዚህ ጋር የምትመለከቱትን በእንግሊዝኛም ልሰሩ ትችላላችሁ፣ በአማርኛም ልሰሩ ትችላላችሁ። አንደኛ የተቀጣሪዎች ወይም የሰራተኞች ስም ኢምፕሎይ መኖር ይኖርበታል ማለት ነው። ስለዚህ ስም እናስገባለን። ቤዚክ ሳለሪ ወይም ደግሞ ደሞዛቸው ማለት ነው። ቀጥታ የሚከፈለው ደሞዝ መግባት ይኖርበታል ወይም ሳለሪ ብለን እናስገባዋለን ማለት ነው። የተለያዩ አበሎች ካሉ ለምሳሌ የትራንስፖርት የመሳሰሉት ካሉም አሎዋንስ ብለን ወይም የትራንስፖርት አበል እንደዚሁም ሌሎች አበልም ከሆኑ መግባት ይችላሉ ማለት ነው። የትርፍ ሰዓት ስራዎችም ካሉ ወይም ክፍያዎች ካሉ ኦቨርታይም መካተት ይኖርበታል። እንደዚሁም ደግሞ ከሁሉም የሚገኘውን ገቢ ግሮስ ሳለሪ ብለን እናስቀምጠዋለን ወይም ደግሞ ጠቅላላ ገቢያችን ማለት ነው። ይሄኛው አሁን ከመቀነሱ በፊት ያለው ገቢ ነው። በተመሳሳይ ደግሞ ፔንሽንም ሊኖረው ይገባል ማለት ነው። አሁን በኢትዮጵያ ደረጃ 7% ነው። ስለዚህ 7% ፔንሽን ይኖራል። ዝርዝሮቹን ወደዚህም እየመጣው እያሳየኋችሁ እሄዳለሁ ማለት ነው። ከዛ ደግሞ ለምሳሌ ገቢ ይኖረናል። ነገር ግን ከገቢዎች ውስጥ ታክስ የማይደረጉ ይኖራሉ ማለት ነው። ስለዚህ ታክሴብል ኢንካም የምንለው ደግሞ ምንድነው? ታክስ የሚደረጉት ናቸው። ስለዚህ የሚደረገውን ከማይደረገው መለየት ይኖርብናል ማለት ነው። እዚህ ጋር ደግሞ ኢንካም ታክስ አለ። ይሄ ደግሞ ምንድነው? ታክስ ከሚደረጉ ገቢዎች በአጠቃላይ ምን ያህል ታክስ እንከፍላለን የሚለውን እንሰራለን ማለት ነው። እሱም እዚህ ጋር ተቀምጦላችኋል። በዝርዝር አሳያችኋለሁ ይሄንን። ከዛ ደግሞ ሌሎች ተቀናሾች ሊኖሩ ይችላሉ ማለት ነው። ለምሳሌ ብድር ተበድረን ከሆነ ከመስሪያ ቤቱ ብድር ይቀነሳል። ቅጣቶች ካሉ የመሳሰሉት መዋጮ ካለ እነሱም ተቀናሽ ይደረጋሉ። እነሱ ደግሞ ተደማምረው ጠቅላላ ተቀናሽ ብለን እናስቀምጣቸዋለን ማለት ነው። ስለዚህ በአጠቃላይ አሁን የሚቀነስብን አንደኛ ፔንሽን ይቀነሳል፣ ታክስ፣ እንደዚሁም ሌላዎች ዕዳዎቻችንም ተቀናሽ ይሆናሉ ማለት ነው። መጨረሻ ላይ ደግሞ እጃችን ላይ የሚገባው ወይም የተጣራው ደሞዝ ወይም ኔት ፔይ ብለን የምንጠራው ይኖራል ማለት ነው። ስለዚህ ይሄ መጨረሻ ላይ ለእኛ የሚሰጠን ነው። እነዚህን ካወቀን አሁን ቀጥታ ወደ አሰራሩ መሄድ እንችላለን። ስለዚህ የመጀመሪያ ስራችሁ የሚሆነው እዚህ ጋር ጠጋ አድርጌ ላሳያችሁና ኢምፕሎይ ኔም ወይም የሰራተኞችን ዝርዝር ትጽፋላችሁ ማለት ነው። እዚህ ጋር ሳምፕል የሆኑ ስሞች ነው ያስገባሁት፣ እናንተ እዚህ ጋር ትጽፋላችሁ። በመቀጠል ቤዚክ ሳለሪ ብላችሁ ደሞዝ መመዝገብ ማለት ነው ባጭሩ። ለምሳሌ እዚህ ጋር ያበበ ቶሎሳ ደሞዝ 2000 ከሆነ 2000 ብዬ እንደዚህ ጽፋለሁ። ሌሎችም ከሆኑ ደሞዙን ታይፕ ማድረግ ወይም መጻፍ ብቻ ነው፣ ምንም አዲስ ነገር የለውም። እዚህ ጋር ደግሞ የትራንስፖርት አሎዋንስ አለ። ሌሎችም አሎዋንሶች ሊኖሩ ይችላሉ ብያችኋለሁ። ለምሳሌ 500፣ 1200፣ 1500 እያለ ለትራንስፖርት የሚታሰበው አበሎችን እዚህ ጋር መዝግበናል። እዚህ ጋር ደግሞ ኦቨርታይም አለ ማለት ነው። ኦቨርታይም አሁን ካልኩሌት ተደርጎ ነው የሚሰራው። ለምሳሌ ሬንጆች አሉት እዚህ ጋር ባሳያችሁ። አሁን የኛው በኢትዮጵያ ሕግ መሰረት ነው። ለምሳሌ ቀን ላይ ወይም ደግሞ በቀን የምትሰሩት ኦቨርታይም እዚህ ጋር እንደምትመለከቱት ከ6 እስከ 10 ባለው ውስጥ ማለት ነው የሚባዛው በሰዓት የምታገኙት ብር ይኖራል። ያ አሁን በ1.5 ይባዛል ማለት ነው። እዚህ ጋር አለላችሁ። ለምሳሌ በሰዓት የምትሰሩት 50 ብር ከሆነ 4 ሰዓት ብትሰሩ ደግሞ 50 ሲባዛ በ4 ይሆናል። ማባዣው ደግሞ 1.5 ይሆናል ማለት ነው። እንደዚሁም ኦቨርታይም ደግሞ የምትሰሩት ማታ ከሆነ ከ4 ሰዓት በኋላ እዚህ ጋር እንደምትመለከቱት ማባዣው 1.75 ይሆናል። ይሄ አሁን ላይ ያለው የኢትዮጵያ እንትን ነው ማለት ነው። በየአመቱ ሊቀያየር ይችላል። ሲቀየር ቁጥሮቹን ብቻ ነው የሚቀይሩት። አንድ አይነት ነው አሰራሩ ማለት ነው። በእረፍት ቀኖች ደግሞ ከሆነ ለምሳሌ ኦቨርታይም የሰራችሁት ይጨምራል፣ ማባዣው 2 ይሆናል። በተመሳሳይ በበዓል ቀናት ከሆነ ደግሞ የተለያዩ ካላንደር የሚዘጋቸው የበዓል ቀናት ከሆኑ ማባዣው 2.5 ይሆናል ማለት ነው። ስለዚህ ኦቨርታይም እዚህ ጋር ስታስገቡ አሁን ባሳዩዋችሁ መሰረት ይሆናል ማለት ነው። አሁን እዚህ ጋር ኦቨርታይሞች እንደዚህ ገብተዋል። ከዛ እዚህ ጋር አሁን ግሮስ ሳለሪ እንሰራለን ማለት ነው። አስፈላጊ ከሆነ ኦቨርታይም እንዴት ካልኩሌት እንደሚደረግ እሰራላችኋለሁ ወደፊት ኮመንት ላይ ያሳውቁኝና ግሮስ ሳለሪያችን ደግሞ አጠቃላይ ገቢያችን አሁን አንደኛ ቤዚክ ሳለሪ ሲደመር
ለትራንስፖርት የሚሰጠን እንደዚሁም ኦቨርታይም የሰራ ነው ግሮስ ሳለሪ ይባላል። እሱን ለመስራት ኢዝ ኢኳል ቱ ሰም ብላችሁ መጻፍ ይቻላል። ከዛ ቅንፍ ትከፍቱና ይህንን አጠቃላይ እስከዚህ ያለውን እንመርጠዋለን ማለት ነው። ሶስቱንም እየደመርኩት ነው። ቅንፍ ዘጋና ኢንተር እላለሁ። አጠቃላይ አሁን ግሮስ ሳለሪው የአበበ እንደምታዩት 2000 ሲደመር 500 2500 ነው። የሌሎቹን እንዲሰራ እዚህ ጋር ይዘን መጎተት ወይም ሁለቴ ክሊክ ማድረግ ይቻላል። በአጠቃላይ አሁን ሳለሪያቸው ወይም ግሮስ ሳለሪያቸው ተሰራ ማለት ነው። እዚህ ጋር ደግሞ ፔንሽን አለ። ፔንሽን ደግሞ ለጡረታ የሚቆረጠው ነው። ስለዚህ ምን እናደርጋለን? ኢዝ ኢኳል ቱ ትሉና 7% ነው ብያችኋለሁ። ስለ ፔንሽንም የተወሰነ ነገር መመልከት እዚህ ጋር እንችላለን። እነዚህን አሁን እናንተም ሰርች እያደረጋችሁ የምታገኟቸው ናቸው። ከተቀጣሪ ወይም ከሰራተኛው 7% ነው የሚቆረጥበት። ቀጣሪያችሁ ደግሞ 11% እዚህ ጋር እንደምታዩት ይቆረጣል። አጠቃላይ 18% ለጡረታ ይቆረጣል ማለት ነው። ከኛ ላይ ወይም ከተቀጣሪዎች ላይ ግን የሚቆረጠው ስንት ነው? 7% ነው። ስለዚህ በ7% ማብዛት ወይም 0.07 ብላችሁ ማባዛት ይቻላል። የሚባዛው ደግሞ ምኑ ነው? ቤዚክ ሳለሪ ዋና ክፍያችን ማለት ነው። ስለዚህ እኩል ይሆናል ቤዚክ ሳለሪ ሲባዛ ለማለት ኮከብ ምልክት መንካት ትችላላችሁ በ7%። ስለዚህ 7 ትሉና የፐርሰንት ምልክት 5 ቁጥር ላይ አለ። ሺፍት እና 5 ቁጥር ነክታችሁ 7% ብላችሁ እንዲትጽፋላችሁ። ኢንተር ስትሉ እንደምታዩት ለፔንሽን የሚቆረጡ አሁን 140 ነው ማለት ነው። ከሌሎቹ ላይ እንዲቆርጥ እዚህ ጋር መጎተት ወይም ሁለቴ ክሊክ ማድረግ ይቻላል። የሁሉም ባንዴ ተሰራ። ወደዚህ ስንመጣ ደግሞ ለምሳሌ እዚህ ጋር እንዳለ ገቢዎች አሉ፣ ነገር ግን ታክስ የማይቆረጥባቸው ሊኖሩ ይችላሉ ማለት ነው። ለምሳሌ ትራንስፖርት እዚህ ጋር 500፣ 1200 እያለ ይቀጥላል። ይሄ አሁን ላይቆረጥበት ይችላል። የትራንስፖርት አቆራረጥም ግን ራሱን ችሎ አለው ማለት ነው። ወደ ታክስ በወስዳችሁ ለምሳሌ ተመልከቱት። ይህንን እየገባችሁም እናንተ ቲዎሪዎቹን ማንበብ ይቻላል ማለት ነው። አሁን ለትራንስፖርት ታክስ የሚደረገው እዚህ ጋር አለላችሁ እስከ 2200 ብር አካባቢ ምንም ታክስ አይደረግም፣ ወይም የደሞዛችሁ 25% ድረስ ፍሪ ነው ማለት ነው። ዝቅ አድርጌ ባሳያችሁ ለምሳሌ አንድ ሰው ደሞዙ 5000 ነው። እኛ እየከፈልን ያለው ነው ለትራንስፖርት እዚህ ጋር 1000 ነው እንደምታዩት። የደሞዙ 25% ደግሞ ስንት ነው? 1250 ድረስ መሰጠት ይችላል ማለት ነው። ስለዚህ 1000 ፌር ነው፣ ምንም አይነት ታክስ አይደረግም ማለት ነው። ወደዚህ ስትመጡ 6000 ሆኖ ደሞዙ አንድ ሰው አሁን ለትራንስፖርት 2000 ብር ብትሰጡት የደሞዙ ወይም ደግሞ የ6000 25% 1500 ነው። እኛ ግን 2000 እየሰጠነው ነው፣ 500 ትርፍ ሰጠነዋል። ስለዚህ 500 ታክስ ውስጥ ይገባል ማለት ነው። እዚህ ጋር ደግሞ ለምሳሌ ደሞዙ 20000 ነው። ከዛ ለትራንስፖርት 3000 እየሰጠነው ከሆነ 25% የደሞዙ እንደምታዩት 5000 ድረስ መከፈል ይችላል። ነገር ግን እስከ 2000 ድረስ ነው የማይቆረጥበት ብለን፣ ስለዚህ እየሰጠነው ያለነው 3000 ነው። እዚህ ጋር ግን ሊሚቱ 2200 ስለሆነ ሲቀናነሱ ሁለቱ 800ዋ ታክስ ውስጥ ትገባለች ማለት ነው። ትራንስፖርት ላይም ካስፈለገ እሰራላችኋለሁ። እዚህ ጋር ግን ያሉት እንዳለ ከ2000 እና ከዛ በታች ስለሆኑ ታክስ ውስጥ አይገቡም ማለት ነው። ስለዚህ ታክሴብል ኢንካም የሚሆኑ አሁን ምንድነው ማለት ነው? አንደኛ ቤዚክ ሳለሪው ታክስ ይደረጋል። የትራንስፖርቱን አናደርገውም እዚህ ጋር። ኦቨርታይም ደግሞ ታክስ ውስጥ ይገባል ማለት ነው። ስለዚህ ምን እንላለን? እዚህ ጋር እንመጣና እኩል ይሆናል ሰም ማለት ይቻላል፣ ወይም በመደመር ምልክትን መስራት ትችላላችሁ። ለምሳሌ ቤዚክ ሳለሪ ሲደመር ከኪቦርድ ላይ። ለሌላ ጊዜ ግን እንዲመቻችሁ ኦዲት ለማድረግም እንዲመች ትራንስፖርቱን ታክስ ውስጥ ከታችሁ መልሳችሁ መቀነስም ይቻላል። ለምሳሌ ቤዚክ ሳለሪ ሲደመር ትራንስፖርት ሲደመር ኦቨርታይም ግዴታ ነው፣ ታክስ ይደረጋል። ስለዚህ እንጽፋለን። ይህን ካደረግን በኋላ ግን ፔንሽን መቀነስ አለበት ማለት ነው። ምክንያቱም 2000 አሁን አንድ ሰው ለምሳሌ እዚህ ጋር ደሞዙ ከሆነ ለፔንሽን እዚህ ጋር 140 እየከፈለ ነው። ስለዚህ እሱ ተቀናሽ ይደረግለታል ማለት ነው። ስለዚህ ምን እናደርጋለን? እነዚህ ለብቻቸው በቅንፍ ውስጥ መጀመሪያ ማስቀመጥ ይቻላል። እንደዚህ ሲቀነስ አንደኛ ምን ይቀነሳል? ፔንሽኑ ይቀነስለታል። እንደገና ሲቀነስ የትራንስፖርት የጨመርነውንም እዚህ ጋር መልሰን እንቀንሰዋለን ማለት ነው። ኢንተር ብንል 1860 ይመጣል። አሁን ያደረግነው ነገር ቀላል ነው። ምንድን ያደረግነው? ቀጥታውን ለምሳሌ እናንተ ቤዚክ ሳለሪ ሲደመር ኦቨርታይም ሲቀነስ ፔንሽን ማድረግ ትችላላችሁ። በተጨማሪም ግን ለወደፊት ይህን እንደ ቴምፕሌት እንድትጠቀሙት ካሰባችሁና ትራንስፖርት አላውንሳቸው እየጨመረ በሄደ ቁጥር ኤዲት ለማድረግ እንዲመቻችሁ ትራንስፖርቱን ትጨምሩታላችሁ ማለት ነው። አሁን እዚህ ጋር ሲቱ ብዬ ጨመርኩት፣ 500 ደመርኩለት፣ መልሼ 500 ስለቀነስኩት ምንም የሚያመጣው ለውጥ የለም ማለት ነው። ነገር ግን ፕሮሲጀሩን የተከተለ እንዲሆን ታስገቡታላችሁ። ከዛ ኢንተር ትላላችሁ። ቀጣዮቹን እንዲሰራ እዚህ ጋር ሁለቴ ክሊክ ማድረግ ወይም መጎተት ይቻላል ማለት ነው። እንደዚህ ክሊክ እያደረጋችሁ አሁን ሁሉም በፎርሙላ የተሰሩ ሆነዋል። ስለዚህ አሁን ታክስ የሚደረገው ይሄ ነው ማለት ነው።
ትንሽ ጠጋ ላድርግላችሁና አሁን ወደ ዋናው ስራ መጥተናል። ዋናው እዚህ ጋር ግብር የሚቆረጥበትን ማስገባት ነው። እሱን ከማስገባታችን በፊት የታክስ ህጎቹን እንያቸው፣ አሁን ላይ ያሉትን ማለት ነው። አሁንም ይሄኛው በኢትዮጵያ ደረጃ ነው እንደምትመለከቱት፣ ሰርች አድርጋችሁን ታገኙታላችሁ። ከተለያዩ ቦታ ማንበብ ይቻላል። አሁን ላይ ያለው ለምሳሌ ደሞዙ ከ0 እስከ 2000 ብር የሆነ ምንም አይቆረጥበትም። ከ2001 እስከ 4000 እንደምትመለከቱት የደሞዙ 15% እንደዚሁም ደግሞ 300 ተጨማሪ ተቀናሽ ይደረግበታል። ደሞዙ ከ4000 እስከ 7000 ከሆነ ደግሞ አሁንም እንደገና ደሞዙ በ0.2 ወይም በ20% ይባዛና እዚህ ጋር እንደምትመለከቱት 500 ይቀነሳል ማለት ነው። እንደዚህ እያለ ከ14000 በላይ ከሆነ ደሞዛችሁ ደግሞ የደሞዛችሁ 35% እንደዚሁም ተጨማሪ 50 ብር ተቀናሽ ይሆናል ማለት ነው። ስለዚህ ይህንን ለስራ እንዲያገለግለኝ ፎቶ ላንሳውና ልውሰደው። አስሬ ወደዚህ ከምንመላለስ ፔሮላችን ጋር እዚህ ጋር እንምጣና አንድ ቦታ ፎቶውን ላስቀምጠው። እንዲህ ቀነስ ስላድርገውና ከዚህ ያየው ስለምሰራ ነው ይህን እያመጣሁት ያለሁት። ምንም አዲስ ነገር የለውም ማለት ነው። ስለዚህ ኢንካም ታክስ እዚህ ጋር የሚቀመጠው፣ ታክስ የሚደረገው ደሞዛችን ደግሞ ይኸውና እዚህ ጋር። ስለዚህ ሁለት አይነት መንገድ እዚህ ጋር መጠቀም ትችላላችሁ። አንደኛው ምንድነው? አንደኛውና የተለመደው እዚህ ጋር ክሊክ ታደርጋላችሁ። ከዛ በኋላ ኤፍኤክስ ይላል እዚህ ጋር ወይም ፈንክሽን ማለት ነው። ይህን ስነኩ ቀጥታ ወደ ፈንክሽን ይወስዳችኋል። ከዛ ኢፍ ትላላችሁ። ከሌለ እዚህ ጋር ኢፍ ብላችሁ መጻፍ ይቻላል። እዚህ ጋር ኢፍ ብላችሁ ጽፋችሁ ጎ ስትሉ ኢፍ መጀመሪያ ላይ ይመጣል ይኸውና ማለት ነው። ከዛ ኦኬ ትሉታላችሁ። ከዛ በኋላ ኢፍ ላይ ክሊክ ስታደርጉ እንደዚህ ይመጣላችኋል። ከዛ እዚህ ጋር ያለውን መከተል ነው። ለምሳሌ ሎጂካል ቴስታችን ምንድነው? የመጀመሪያው እዚህ ጋር ያለው ቁጥር ወይም ታክስ የሚደረገው ገቢያችን 1860 ነው። ላው ላይ ክሊክ ወይም ጂ2 ማለት ነው። ራሱን መጻፍ ይቻላል ጂ2 ብሎ ወይም ክሊክ ማድረጉ ግን የተሻለ ነው። ይሄ ምን ከሆነ ነው? አሁን እዚህ ጋር እንደምታዩት ከ0 እስከ 2000 ስለሆነ ሌዛን ወይም ያንሳል እያለን ነው። እኩል ይሆናል። ካነሰ ወይም እኩል ከሆነ ከስንት? ከ2000 ከ2000 የሚያንስ ከሆነ ምን እናድርገው? ትሩ ከሆነ እዚህ ጋር ምንም ታክስ አታድርግ እንለዋለን ወይም ዜሮ ማለት ነው። ከዛ በኋላ ወደ ቀጣዩ ነው የምትሄዱት። ሌላ ምንም የምትነኩት ነገር የለም። ወደ ቀጣዩ ለመሄድ እዚህ ጋር ትመጡና እቺን ኢፍ የምትለዋ መንካት ነው። ይቀጥላል ማለት ነው። እንደምታዩት እየቀጠለላችሁ ይሄዳል። ሁለተኛው ደግሞ ክራይቴሪያ እዚህ ጋር የምትመለከቱት ነው። ከ2000 እስከ 4000 ከሆነ ማለት ነው። ማነው አሁንም የሚሆነው? እዚሁ ጋር ያለው ቁጥር ይሄን ብቻ ነው የምንነካው። ምን እንላለን ማለት ነው? እዚህ ጋር አሁን ሚዛን ኦር ኢኳል ቱ ከስንት? አሁን የምናየው የፊት ለፊቱን ነው 4000 ምን ይሁን? ከዛ እዚህ ጋር በ0.15 አባዙ ተብለናል ማለት ነው። ወይም ደግሞ በ15% ማለት ነው። ስለዚህ ማን ነው የሚባዛው? እዚህ ጋር ያለው ቁጥር ሲባዛ ኮከብ ምልክቷን መንካት ነው ብያችኋለሁ ለማባዛት። በስንት? በ15% ሲቀነስ ተቀናሹ ስንት ነው? 300 ማለት ነው። ሲቀነስ 300 እንደዚህ ያላችሁ እስከ መጨረሻው ትሄዳላችሁ ማለት ነው። ከዛ የመጨረሻውን ይሄን ከጻፋችሁ በኋላ እዚህ ጋር የምትመለከቱትን ኦኬ ትሉታላችሁ። መልሱን ይሰራላችኋል። ይሄ የመጀመሪያው አማራጭ ነው። ሁለተኛ አማራጭ ደግሞ ምን ማድረግ ይቻላል? እዚህ ውስጥ ቦክስ ውስጥ ካልሄዳችሁ የሚሄድ ካልፈለጋችሁ ትንሽ ወደዚህ እናድርገውና ይሄም እንዲታየን ቀጥታ ታይፕ ማድረግ ትችላላችሁ ማለት ነው። ምንም ሌላ ቦታ ሳትሄዱ እኩል ይሆናል። ኢፍ ትላላችሁ። ምናልባት ግን ደመቅ ብሎ እንዲታያችሁ ይህንን ቦልድ ላድርግላችሁ። እዚህ ጋር እኩል ይሆናል ኢፍ፣ ከዛ ቅንፋችሁን ትከፍታላችሁ። እዚህ ጋር ያለው ቁጥር እላው ላይ ክሊክ ምን ከሆነ ሌዛን ኦር ኢኳል ቱ ከሆነ ከስንት ነው የፈለግነው? ከ2000 ማለት ነው። 2000 ኮማ ታደርጋላችሁ። ኮማ ማለት ምንድን ነው? ይሄ ከሆነ ምን ላድርገው እያለ ነው። ኮማ ታደርጉና ቫሊዩ ትሩ ከሆነ ምን ያድርገው? ዜሮ። ስለዚህ ዜሮ ብለን እንጽፋለን። መጀመሪያ ደብል ኮቴሽን አድርጋችሁ እንደዚህ ዜሮ ብላችሁ ትጽፋላችሁ ማለት ነው። ሁለተኛ አማራጭ ደግሞ አሁንም ምን እንላለን? ኢፍ ብለን እንቀጥላለን ማለት ነው። መጀመሪያ ግን አሁንም ኮማ እናደርጋለን። ኮማ ኢፍ እንላለን። በድጋሚ ቅንፍ መክፈት ወይም እዚህ ላይ ክሊክ ማድረግ። ሎጂካል ቴስታችን አሁንም ይሄ ነው፣ አይቀየርም ማለት ነው። ምን ከሆነ አሁን ደግሞ ሌዛን ኦር ኢኳል ቱ ከስንት? ከ4000 እንደዚህ ከሆነ ምን ላድርገው ይለናል። አሁንም ኮማ እናደርጋለን። ስለዚህ ከ4000 በላይ ከሆነ ምንድነው የሚደረገው? ይሄንን ማባዛት እያለ ነው እዚህ ጋር በ15%። ስለዚህ እዚህ ላይ ክሊክ እናደርጋለን። ደሞዛችንን ወይም ደግሞ ኢንካማችንን ሲባዛ በ15% ሲቀነስ ስንት ነው? 300። ይሄንን መከተል ብቻ ነው፣ አዲስ ነገር የለውም ማለት ነው። ከዛ ኮማ ፎርሙላውን እዚህ ላይ መከታተል ትችላላችሁ። ኮማ እያደረጋችሁ አሁንም ኢፍ እያላችሁ ይሄንን ስቴፕ መደጋገም ነው።
ሎጂካል ቴስታችን ይሄ ነው። ሌዛን ኦር ኢኳል ቱ አሁን ደግሞ ስንት ነው? 7000 ከፊት ለፊት ያለችዋን ነው የምትወስዱት 7000 ይሆናል። ኮማ ከ4000 እስከ 7000 ደግሞ ከሆነ ምንድነው የሚደረገው? እዚህ ጋር ያለው ሲባዛ በማን ነው የሚባዛው? አሁን ደግሞ እዚህ ጋር በ20% ማለት ነው። ስለዚህ በ20% ይባዛና እንደገና ደግሞ ተቀናሹ ስንት ነው? 500 እንደምታዩት። ስለዚህ 500 እንቀንሳለን፣ ኮማ ኢፍ እንላለን አሁንም በድጋሜ። ስለዚህ ኢፍ ቅንፍ መክፈት እዚህ ጋር ያለው ቁጥር ሌዛን ኦር ኢኳል ቱ ከሆነ ቦታ ካልበቃው እንደምታዩት ወደዚህ ስለሚመለስ ነው። ከስንት ነው ደግሞ አሁን የምንፈልገው? ከ10,000 እንደምታዩት። ስለዚህ 10,000 ምን ይሁን? 10,000 ከሆነ ወይም ደግሞ እስከ 10,000 ሬንጅ በዚህ ውስጥ ካለ ምን ይሁን? በ25% ማባዛት። እዚህ ጋር ያለውን ደግሞ እዚያው ላይ ክሊክ ታደርጋላችሁ። ሲባዛ 25 ከዛ ፐርሰንት ማለት ነው። ሲቀነስ 850 ይቀነሳል። 850 ብር ማለት ነው። 850 ኮማ ኢፍ እንላለን በድጋሚ አሁንም። ከዛ ቅንፍ መክፈት እዚህ ጋር ያለው ቁጥር ሌዛን ኦር ኢኳል ቱ ስንት ነው? ደግሞ 14,000 እስከ 14,000 ባለው ውስጥ ነው ደግሞ 14,000 ኮማ ምን ይሁን ደግሞ እስከዚህ ከሆነ እዚህ ጋር እንደምትመለከቱት ደሞዙን በስንት አባዙት ተብለናል? በ30%። ስለዚህ ክሊክ ሲባዛ 30% ሲቀነስ 1350 ብር ይቀነሳል። ኮማ አሁን የመጨረሻው ላይ ደርሰናል። ግሬተር ዛን ነው የምንለው ኦቨር ስለሆነ ማለት ነው። ስለዚህ ኢፍ እንላለን። ቅንፋችንን ከፍትና እዚህ ጋር ያለው ቁጥር ግሬተር ዛን አሁን ተቀየረ ማለት ነው። እኩል ይሆናል የለውም። ከ14,000 በላይ ደግሞ 14,000 በላይ ከሆነ ምንድነው የምናደርገው ማለት ነው? ኮማ ራሱን ኢንካማችንን እዚህ ጋር ያለውን ምን እናደርገዋለን? ሲባዛ በ35% ማለት ነው። በ35% ይባዛና ተቀናሽ ደግሞ አለው። ስንት ይቀነሳል? 2050 ብር ማለት ነው። ይህን ካደረጋችሁ በኋላ ስለጨረስን ቅንፍ ነው የምንዘጋው። የከፈትነውን ቅንፍ ቆጥረን መዝጋት ነው። ለምሳሌ ኢፍ ብለን እዚህ ጋር አንድ ቅንፍ ከፍተናል። 1 2 3 4 5 እዚህ ጋር አለ 6 ቅንፍ ከፍተናል። ስለዚህ 6 እንዘጋለን ማለት ነው። 1 2 3 4 5 6 ቅንፍ ዘጋን። አሁን ኢንተር ነው የምንለው። ጨርሰናል። ስህተት ካለው ቼክ እናደርጋለን ማለት ነው። እንደምታዩት 0 እያለን ነው። ከዚህ ሰውዬ ላይ ምንም የሚቆረጥበት ነገር የለም እያለን ነው ማለት ነው። ምክንያቱም ደሞዙም ተሰርቶ እንደምታዩት 1860 ነው። እስከ 2000 ደግሞ ምንም አይቆረጥም። ልክ ነን ማለት ነው። ከዛ ይህን ዝቅ ላድርግላችሁና የሌሎቹንም እንዲሰራ እዚህ ጋር መተን ወርታች ብንጎትተው ተመልከቱት። አሁን ኢንካም ታክስ ይህን ያህል ታክስ ይቆረጥባቸዋል። ደሞዙ ከፍ ባለ ቁጥር የሚቆረጠውም ታክሱ እየጨመረ እንደዚህ ይመጣል ማለት ነው። አይታችሁት ከሆነ ግን ይሄኛውን እዚህ ጋር ቅድም ደብል ኮቴሽን አስገብቼበት ስለነበረ እንደ ቴክስት ስለቆጠረው ነው እንደዚህ ያደረጋት። ላጥፋትና ለምሳሌ ደብል ኮቴሽኗን 0 ቁጥር ልጻፍ፣ ኢንተር 0 እንደምታዩት ቦታዋን ይዛለች ማለት ነው። ስለዚህ እዚህ ጋር ባለው እርከን መሰረት የሚቆረጠውን ግብር ወይም ደግሞ ታክሱን አውጥተናል። እዚህ ጋር ደግሞ ሌሎች የሚቀነሱ ነገሮች ካሉ ትቀንሳላችሁ። አሁን ይህን ፎቶ ላጥፋው ለጊዜውን ስለማልፈልገው። እዚህ ጋር እንዳልኳችሁ ብድር ሊሆን ይችላል፣ መዋጮ የመሳሰሉት ነገሮች ሊጻፉ ይችላሉ። ለምሳሌ እዚህ ጋር ሳምፕል ስለሆነ 100 ብር የሚቀነስበት ነገር ቢኖር ዕዳ ነው ብላችሁ አስቡት። እዚህ ጋር 700 ቢኖር ሌላው ደግሞ እንደዚህ 300፣ ሌሎቹ ደግሞ 00 ከሆነ እንደዚህ ዝም ብዬ 00 ብዬ ላውርደው። ሳምፕል ነው ይሄ። ከዛ እዚህ ጋር ተቀናሾቹን ወይም ደግሞ ከደሞዛችን ላይ የሚቀነሱትን ነገሮች እንዳለ እንደምራቸዋለን ማለት ነው። ስለዚህ እኩል ይሆናል። አንደኛውን ከደሞዛችን የሚቀነሰው ምንድነው? ፔንሽን ይቀነሳል። ስለዚህ ፔንሽን ላይ ክሊክ እናደርጋለን። ሲደመር ኢንካም ታክስ ወይም ደግሞ እዚህ ጋር ታክሱ ተቀናሽ ነው የሚሆነው። ስለዚህ ሲደመር እንዳለ አሁን ዲዳክሽኖችን እየደመርን ነው። አዘር ለምሳሌ ብድር የመሳሰለው ነገር ሶስቱን አሁን እዚህ ጋር ከደሞዜ ላይ የሚቀነሱ ናቸው ማለት ነው። ፔንሽን ይቀነሳል፣ ታክሱ ይቀነሳል፣ እዚህ ጋር ሌላ ብድር ምናምን ይቀነሳል። ኢንተር የሌሎቹን እንዲሰራ ደብል ክሊክ ማድረግ ወይም መጎተት እስከዚህ። ስለዚህ አሁን እነዚህ እንዳለ ተቀናሽ ናቸው ከደሞዛችን ላይ የሚቆረጡ ማለት ነው። የመጨረሻው ደግሞ ኔት ፔ ነው ወይም ደግሞ እጃችን ላይ የሚደርሰው ምን ይሆናል ማለት ነው። ግሮስ ሳለሪ ነበረን እዚህ ጋር አጠቃላይ ደሞዝ፣ ከዛ ላይ ግን ሁሉም ነገር ሲቀናነስ እዚህ ጋር ተቀናሹ እጃችን ላይ የሚገባው ይገኛል ማለት ነው። ስለዚህ እኩል ይሆናል ግሮስ ሳለሪ ሲቀነስ
እዚህ ጋር እንዳለ ቶታል ዲዳክሽኖቹ እንዳለ ተቀናሾቹ ኢንተር። አሁን ይሄ ሰው የእጁ ላይ የሚገባው 2500 ብር ቢሆንም ደሞዙ 2260 ይሆናል። የሌሎቹንም እንዲሰራ ሁለት ክሊክ ማድረግ ወይም መጎተት። እዚህ ጋር ለምሳሌ ግሮስ ሳለሪው ወደ 14000 አካባቢ ነበረ። ተቆራርጦ ግን እንደምታዩት ወደ 11000 አካባቢ ይሆናል ማለት ነው። በዚህ መንገድ መስራት ይቻላል። ከዛ ደግሞ ይህንን የማሰማመር ስራ መስራት ትችላላችሁ ማለት ነው። ለምሳሌ በቦርደር ማስቀመጥ የምትፈልጉ ከሆነ ቦርደር ማድረግ ይቻላል። እዚህ ጋር መታችሁ ኦል ቦርደር ብላችሁ ሁሉንም እንደዚህ በቦርደር ማድረግ ይቻላል። ከለር መቀያየርም ትችላላችሁ። ብዙ ጊዜ አሁን ገቢዎች ወይም ደግሞ የምናገኛቸው ነገሮች በአረንጓዴ ይቀባሉ። እዚህ ጋር መታችሁ ለምሳሌ ባክግራውንዱን አረንጓዴ ወይም ሌሎች አይነት ከለሮችን ልትቀቡ ትችላላችሁ ማለት ነው። ይሄ ግዴታ አይደለም እንዳልኳችሁ ለማሰማመር የምትፈልጉ ከሆነ ነው። እዚህ ጋር ያሉትን ደግሞ ወጪዎቹን ቀይ ማድረግ ይቻላል። መጨረሻ ላይ ይህንንም ሌላ አይነት ከለር መስጠት ትችላላችሁ ማለት ነው። አሁን ግን ልመልሰው እንደዚህ ይህን ፎንቱን ልቀይረው ታይምስ ኒው ሮማን እንደነዚህ ሌሎች አይነት እንዲሆን የተወሰነ ከፍ እናድርገው እንዲታይ። ከዛ ደግሞ ለምሳሌ እዚህ ጋር እነዚህ ነገሮች ቢቀያየሩ ችግር የለውም። ነገር ግን ፎርሙላ የተሰራባቸው ነገሮች ከዚህ ጀምሮ ያሉት ባይነካኩባችሁ ጥሩ ነው ማለት ነው። አንድ እናንተም እንዳትሳሳቱ ያደርጋችኋል። ሁለት ደግሞ ሰው እንዳይነካካባችሁም እነዚህን መቆለፍ ትችላላችሁ። ፎርሙላዋን ብቻችን መርጣችሁ መቆለፍ ይቻላል ማለት ነው። ስለዚህ ምን ታደርጋላችሁ? እዚህ ጋር መታችሁ አጠቃላይ ትመርጣላችሁ። ይሄን ከዛ በኋላ ራይት ክሊክ መንካት ነው። በመቀጠል ፎርማት ሴል የሚለውን ትነካላችሁ። ከዛ እዚህ ስትመጡ እናንተ ወደዚህ ነው የሚያመጣችሁ። ፕሮቴክሽን የሚለው ጋር ትመጡና ይሄንን ሎክድ የሚለውን ትከፍቱታላችሁ ማለት ነው። ከዛ ኦኬ ትላላችሁ። ከዛ ይሄን ካደረጋችሁ በኋላ ምንድነው የምታደርጉት? ይሄንን ፎርሙላ ያለበትን ፓርት እንዳለ ትመርጡታላችሁ እንደዚህ። ከዛ ራይት ክሊክ ከዛ በኋላ ፎርማት ሴል እዚህ ጋር ሎክድ ይላል። ሎክድ የሚለውን ትነኩና ኦኬ ትላላችሁ ማለት ነው። ይህን ካደረጋችሁ በኋላ ከዛ ከላይ ሪቪው የሚል አለ። ሪቪውን መንካት ነው። በመቀጠል ፕሮቴክት ሽት ይላል። እዚህ ጋር መታችሁ ፓስወርድ ታስገባላችሁ ማለት ነው። ለምሳሌ ፓስወርድ አስገባው ኦኬ ይላለው። ድጋሜ ፓስወርድ አስገባ ይላል ኦኬ ይላለው። አሁን አንድ ሰው መጥቶ ስም መቀየር ወይም ደግሞ የሌላ ሰው ስም መመዝገብ ይችላል እንደምታዩት። ነገር ግን ፎርሙላዎቹን መነካካት አይችልም። እዚህ ጋር ለመጻፍ ቢሞክር ተቆልፏል ፎርሙላው እንደምታዩት ማለት ነው። ስለዚህ ለእናንተም ሊሆን ይችላል እንዳልኳችሁ ወይም ሰዎችም እንዳይነካኩባችሁም ሰርታችሁ ከጨረሳችሁ በኋላ ይህንን ፎርሙላውን ብትቆልፉት በጣም የተሻለ ይሆናል ማለት ነው። ምንም አሁን ኤዲት የሚደረግ ነገር የለውም። እዚህ ጋር ብቻ መቀየር ብቻ ይቻላል። ለምሳሌ ደሞዙ 3000 ልንለው እንችላለን። ኢንተር ይቀያየራል። ነገር ግን እዚህ ጋር ያሉት ፎርሙላዎች ተጠብቀው ይቀመጣሉ ማለት ነው። መቆለፉን ደግሞ ከተዋችሁት እዚህ ጋር መታችሁ አንፕሮቴክት ሽት ትላላችሁ። ያለ ፓስወርድ እሱን ማድረግ ስለማይቻል ፓስወርድ ታስገቡና ኦኬ ስትሉት አሁን እዚህ ጋር መጻፍ ትችላላችሁ ማለት ነው። በተመሳሳይ ደግሞ ከላይ ሄዲንግ ነገር መጨመር ከፈለጋችሁ ለምሳሌ ሁለት ልምረጥ፣ ሁለት መስመር ስለፈለኩ ነው። ራይት ክሊክ ኢንሰርት ከዛ እዚህ ጋር ፔሮል ምናምን ብላችሁ ደስ ያላችሁን የድርጅት ስም የመሳሰሉትን መጻፍ ይቻላል ማለት ነው። ለምሳሌ ስም ላስገባለት እዚህ ጋር ኤዲ ጀነራል ትሬዲንግ ፒኤልሲ ብየዋለሁ። ወደ ሴንተር ላምጣው እንደዚህ ሆም ጋር ሄዳችሁ መርጅ ኢንድ ሴንተር መሀል ላይ እንዲሆን ትንሽ ሴንተር እንዲይዝ አሁንም እዚህ ጋር ማድረግ ይቻላል። ባክግራውንዱን የተለያዩ ከለሮችን ልትቀቡት አሁንም ትችላላችሁ። ጽሁፉን እንደዚህ ጨመር ማድረግ ከለሩን መቀየር ይቻላል። ቦልድ እናድርገው የተወሰነ ሳይዙን አሁንም ከፍ እንደዚህ። እዚህ ጋርም ለምሳሌ ፔሮል ሽፍት የሚል ነገር ጨምሬበታለሁ። እናንተ ወር የመሳሰለውን ነገርም ልታስገቡበት ትችላላችሁ። መስከረም፣ ጥቅምት ወይም በእንግሊዝኛ በፈለጋችሁት ማስገባት ይቻላል ማለት ነው። ከዛ በኋላ ስራችሁን ስጨርሱ ሴቭ አድርጋችሁ ትወጣላችሁ። በፒዲኤፍ መልክ ሴቭ ማድረግ ይቻላል። ለምሳሌ ዶክመንት ጋር ሴቭ ላድርገው ደስ ያላችሁን ስም መስጠት ይቻላል። ከዛ በኋላ ሴቭ ብላችሁ ትወጣላችሁ ማለት ነው። ሪፕሌስ ልበለው ሴቭ አድርጎልኛል በዚህ መንገድ። ከዛ ይህን አንዴ ካዘጋጃችሁት በኋላ ኮፒ እያደረጋችሁ ለተለያየ ስራም መጠቀም ትችላላችሁ። ለተለያየ ድርጅትም ልትጠቀሙት ትችላላችሁ ማለት ነው። ቪዲዮ ከተመቻችሁና በቀጣይ እንዲህ አይነት ቪዲዮዎች ልሰራላችሁ ከፈለጋችሁ ቪዲዮ ላይክ ማድረግ እንደዚሁ ኮመንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁኝ። ጥያቄም ካላችሁ አያይዛችሁ መጠየቅ ትችላላችሁ። ከላይ ኢንስክሪን ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።